እመቤታችን በፈቃደ አምላክ በብስራተ መልአክ ነሐሴ 7 ቀን ተጸንሳለች። በማኅፀኑም ሆና ብዙ ተአምራት አድርጋለች። ሁለቱንም ለአብነት ያህል በዚህ እናነሳለን። አንደኛ ሐና በርሴባ የምትባል አንድ አይና ክስት ነበረቻት። ልትጠይቃት መጥታ ሳለ እግዚአብሔር እንኳንም በቸርነቱ ጎበኘሽ ብላ ማኅፀኗን በዳሰሰችበት እጇ የጠፋ አይኗን ብታሸው በርቶላታል። ሌሎችም እንዲሁ ሆዷን እየዳሰሱ ድነዋል። ሁለተኛ ሐና የምትወደው ሳምናስ የሚባል የአጎቷ ልጅ ሞቶ በቤተሰብ ልማድ የአልጋውን ሸንኮር ይዛ ስታለቅስ ጥላዋ ቢያርፍበት ሙቱ አፈፍ ብሎ ተነስቶ ሰላም ለኪ ኦ እምሕይወቱ ለዘገብረ ሰማየ ወምድረ፣ ሰማይና ምድርን የፈጠረ የአምላክ አያቱ ሐና ሰላም ላንቺ ይሁን ብሎ መስክሮ ተመልሶ አርፏል። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ቀድሞ ከኒህ ወገን የሆኑ ዳዊትና ሰሎሞን 40 ዘመን ገዙን። አሁን ደግሞ እነዚህ የወለዱት ሊገዛን ነውን ብለው በጠላትነት ተነሱ። ሰማያዊው መልአክ ቅዱስ ገብርኤል ኢያቄምን ሐቅለ ሊባኖስ ይዘሃት ሂድ አለው። ይዟት ሄደ። ጊዜዋ ደርሶ ነበርና በዚህ ዕለት ነቢያት ትንቢት የተናገሩላት ምሳሌ የመሰሉላት አያቶቿ ቴክታ፣ ጰጥሪቃ በጨረቃ አምሳል፣ ኢያቄምና ሐናም በርግብ አምሳል ያዩአት እመቤታችን ተወለደች። በሊባኖስ መወለዷም ሰሎሞን ንኢ እምሊባኖስ እህቴ መርዓት፣ እቴ ሙሽራዬ ሆይ ከሊባኖስ ነይ ያለውን ይፈጸም ዘንድ ነው። መኃልየ 4:9